ተናስተልና አቶ ቻላቸው ተናስልኝ መሳይ እንደምሰነበትክ እንግዲህ አቶ ቻላቸው ቀደም ሲል በመግቢያ ላይ ያነሷቸው ሁለት ክስተቶች አሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች ሁለት የውጭ ድርጅቶችን ከአካባቢው ለቀው እንዲወጡ ውሳኔ ላይ መድረሳቸውንና ይህንንም ተግባራዊ ማድረጋቸውን የተመለከተው ያንን ተከትሎ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ሁመራ አቅንተዋል በዛም ሄደው በተለይም ተፈናቃዮች ስለሚመለሱበት ሁኔታ የአቋማቸውን የአሜሪካ መንግስትን አቋም ማለት ነው እንዲሁም ከፕሪቶሪያ ስምምነት ጋርም በተያያዘ ከአካባቢ ባለስልጣናት ጋር መነጋገራቸው ተሰምቷል ወደዛ እንሄዳለን ግን ወቅታዊ ሁኔታውን እንመልከት ምን አለ እዛ አካባቢ እንደው በመረጃ ደረጃ የምታካፍልን ነገር ካለ ወንድም መሳይ በጣም አመሰግናለሁ በነገራችን ላይ በአካባቢያችን በየደቂቃው በየሰዓቱ በየሰከንዱ ሁኔታዎች ይቀያየራሉ ያው እንደምታውቀው የኢትዮጵያ መንግስት የባህር በር ፍለጋ በሚል ያው ወደ ኤርትራ ያቀና ሽርጉዶች በዛ አካባቢ ይታያሉ በሱዳን ያለው አለመረጋጋትም ለአካባቢያችን ትልቅ ጦስ ሆኗል በዚሁም የትግራይ ነፃ አውጪ ድርጅት ያለ ዘመናት ይመኘው የነበረ ሀገር የመሆን ህልሙ ከተጨናገነፈበት በኋላ አሁንም ተስፋ ባለመቁረጥ ሌትና ቀን በተለይ በሸረሪና ዙሪያ ላይ ያሉ የአርሜ ሰባ የሚባሉ ከፍተኛ ስጋት በአካባቢው እየፈጠሩ ዛሬ ገባን ነገ ገባን እያሉ ህዝቡን ሲያስጨንቁት ይውላሉ ያድራሉ ይሄን በመሳሰሉ ጉዳዮች አካባቢያችን የተረጋጋ አይደለም ሰው በሰላም ወጥቶ የመግባት እድሉ ከጊዜ ወደ ጊዜ ትንሽ እየተመናመነ መጥቷል በአጠቃላይ ግን ህዝባችን ነፃነቱን እጁ ከተቆጣጠረ ጊዜ ጀምሮ ግን ምንም ይሁን ምንም ከግራም ይሁን ከቀኝ ከፊትም ይሁን ከኋላ የሚሰነዘርበትን አደጋና ጥቃት ከቀን ወደ ቀን እየተከላከለ መጪውን ዘመን እየተጠባበቀ ይገኛል አካባቢያችን ግን ጥሩ ነው መጥፎ ነው ለማለት እቸገራለሁ በአጠቃላይ ግን ሁኔታዎች ከሞላ ጎደል ይሄንን ይመስላሉ መሳይ እንግዲህ ወደ ሰሞንኛው ክስተት እንሂድና ሁለት የውጭ ድርጅቶች ናቸው አንዱ የኖርዌይ የተራድኦ ድርጅት ነው እንደዚሁም የአሜሪካም አንድ ድርጅት አለ ሁለቱ በአካባቢው በሚያደርጉት እንቅስቃሴ ደስተኞች አይደለንም ከመሰረታዊ ተግባራቸው ከተቋቋሙለትና በህግ ገደብ ከተጣለባቸው እንቅስቃሴዎቻቸው ውጪ ሌላ ፖለቲካዊ ይዘት ያላቸውን ተግባራት ያከናውናሉ በሚል የወልቃይት ሰቲት ሁመራ ዞን ኃላፊዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል ወይም መመሪያ አስተላልፈዋል ምንድነው እስቲ እነዚህ ሁለት ድርጅቶች ማን ናቸው ምን ሲያደርጉ ነበር በምን ሁኔታ ነው ክልሉ ለቀው ውጡ የተባሉትን ዝርዝር መረጃው አላችሁ ከዛ በፊት በርግጥ ስለነዚህ ድርጅቶች አልፎ ከወገኖቻችን የተወሰኑ በዚህ 2-3 አመት ውስጥ በርዳታ ስም የመጡ ድርጅቶች እንዳሉና ከርዳታው ጋር ተያይዞ ህገወጥ የሆኑ ድርጊቶች እንደሚሰሩ በጭምጭምታ ስንሰማ ነበር ግን ያን ያህል ትኩረት አልሰጠንበትም አሁን ከተወሰነ ጊዜ በኋላ ግን ባስተዳደሩም ይሁን ባንዳንድ ወገኖቻችን በእነዚህ ሁለት ድርጅቶች አንደኛው ያው የኖርዌይ ሪፊጂ ካውንስል የሚባል ነው ሌላው ኢንተርናሽናል ሜዲካል ኮርፕ ሚል ነው እነዚህ ሁለት ድርጅቶች በርዳታ ስም በትምህርት ቤት በህክምና ዙሪያ ሰውን በመቅጠር አካባቢው እርዳታ እንሰጣለን በሚል ሲንቀሳቀሱ መቆየታቸው ይታወቃል ነገር ግን ቅጥርን በሚመለከት ደረጃ በሚቀጥሩበት ሰዓት እንደምታውቀው የወልቃይት ጠገዴ በአማራ ክልላዊ መንግስት የወልቃይት ጠገዴ ዞን ተብሎ ነው የሚጠራው አካባቢያችን በርግጥም የወልቃይት ጠገዴ ጠለምት ህዝብ ጥንትም ጀምሮ አማራዊ ማንነቱ ድርድር ውስጥ የማያስገባ አሁንም እንደገና ነፃነቱን እጁ ውስጥ ካስገባ በኋላ ወልቃይት ጠገዴ የአማራ ክልላዊ ዞን እያለ በኢትዮጵያ መንግስትም በተለያዩ እንደምታውቀው ቀደም ብሎ ካም በፊትም አንተ ጋር እንደዘገብነው በዚህ የኦቻ
በካርታ አስደግፎ ያወጣው አሁንም እንኳን ትናንትና ማለት ዛሬ የአሜሪካው አምባሳደር አርቪን ማሲንጋ ያንን አካባቢ ወልቃይት ጠገዴ ወይ ሁመራ ብለው ነው የሚጠሩት እንጂ ጠላቶቻችን የወልቃይትን ታሪካዊ ስም ለማሳነስ እነሱ የሚጠቀሙበትን እኛን የማይገልጸን ስም አይደለም እንትን የሚያደርጉት። ነገር ግን በተለይ ይሄ የኖርዌይ ሪፊውጂ ካውንስል የሚባለው ዋና መስሪያ ቤቱን ያደረገው ሽሬ ውስጥ ነው። በብዛት በዚህ ድርጅት ውስጥ ተቀጥረው የሚሰሩ የትግራይ ተወላጆች ናቸው። ስለዚህ ህብረተሰቡ በማይፈልገው ስም እሱ ሊገልጽ በማይችል ስም ምዕራብ ትግራይ ያሉ ከተሰጣቸው ህግና ዓላማ ውጭ እንቅስቃሴ ሲያደርጉ እንደቆዩ ይታወቃል። አሁን ደግሞ በተለይ በመስከረም 29 ከጎንደር ህገወጥ በሆነ መልክ 3 ሰዎችን ቦቴ ውስጥ አስገብተው ወደ ሌላ አገር ወደ ሌላ ቦታ ህገወጥ የሰው ዝውውር ይደረጋል። በነገራችን ላይ በህክምና ስም ብዙ ህገወጥ ነገሮች ከወርቅ ጋር የተያያዘ ህገወጥ የሰው ዝውውር የተያያዘ ብዙ ህገወጥ ድርጊቶችን ሲያደርጉ ቆይተዋል። እኛ ይሄንን ከሰማን በኋላ ለምንድነው እርዳታ በአሁኑ ሰዓት አይደለም እነዚህ ሁለት ድርጅቶች በገፍ ሌሎችም መጥተው ህዝባችን እንዲረዳ መደረግ ሲገባው ለምንድነው ብለን በምንጠይቅበት ሰዓት ከመስተዳደሩም ይሁን ከህዝቡ ያገኘነው በእርዳታ ስም ተልኳቸው ሌላ ነው የሚል ነው ያገኘነው። ስለዚህ እነዚህ ሰዎች አንደኛ ዳንሻ አካባቢ እነዚህን 2-3 ህገወጥ ሰዎች ለማዘዋወር በሚንቀሳቀሱበት ሰዓት ሰዎቹ አሁን በቁጥጥር ስር ውለው ዳንሻ እስር ቤት ውስጥ ይገኛሉ። እንደገና ህዝቡ አፕሊኬሽን የሥራ ቅጥር በሚደረግበት ሰዓት ህዝቡ መጠራት በሚፈልገው ቀርቶ እነሱ በሚፈልጉት ምዕራብ ትግራይ የሚል በህዝብ ላይ ንቀት በማሳየት ህገወጥ ስራ ውስጥ በመግባት ይሄንን በማድረጋቸው ከዚህ ድርጊታቸው እንዲቆጠቡ አስተዳደሩ ይሁን ህዝቡ በተደጋጋሚ ማስጠንቀቂያ ቢሰጣቸውም ከለት ወደ ለት ተግባራቸውን ማቆም ባለመቻላቸው አስተዳደሩ ከዛሬ ጀምሮ ይሄንን ህዝቡ በሚፈልገው አካባቢው በማይገልጸው ሁኔታ የምትንቀሳቀሱ ከሆነ አካባቢያችሁን ለቃችሁ እንድትሄዱ የሚል ማስጠንቀቂያ ተሰጥቷቸው ከ2-3 ቀን በኋላ በተለይ በሁመራ አካባቢ እንቀሳቀስ የነበረው ድርጅት ጽፈት ቤቱን ዘግቶ ወጥቷል። ያለን መረጃ ይሄ ነው። መሳይ አቶ ቻላቸው ይሄ የኖርዌዩ ድርጅት በተለይ ከዚህ በፊትም በኢትዮጵያ የትግል ታሪክ ውስጥ እንደዚሁ ወገን እየለየ የተለያዩ የፖለቲካ ስራዎችን ሲሰራ የነበረ ነው። የኋላ ታሪኩ እንደሚያመለክተው ከሆነ ግልጽ በሆነ ወገንተኝነት አንዱን ወገን በመደገፍና ከሰባዊ እርዳታዎች ባሻገር ልዩ የፖለቲካ ተልዕኮ ተሰጥቶት እንደውም ስለላ ሙሉ ይሰራ እንደነበረ የሱ ዳይሬክተር አሁን ከዚህ ቀደም የኖርዌይ ጠቅላይ ሚኒስትር የነበረ እንደዛ አይነት የውጭ ጉዳይ ሚኒስትር የነበረ መሆኑን ልዩ ተልዕኮ እየወሰደ በተለያዩ ሀገራትም ጭምር እንደዚሁ ፖለቲካዊ ተግባራትን ሲፈጽም የነበረ ድርጅት ነው። ይሄ እየታወቀ ለምንድነው ይሄን ድርጅት በዛ አካባቢ ምክንያቱም በጣም ወገንተኛ ነው። በተለይ ከዋቶችና በፊት ከነበሩ የነጻነት ታጋዮች ከኤርትራ የነጻነት ታጋዮችም ጋር ይሰራ የነበረ ድርጅት እንደሆነ የአሜሪካውም ተመሳሳይ ነው። ግን ይሄኛው በተለይ የኖርዌዩ የታወቀና በዚህ ጉዳይ ላይ ስሙ በተለያየ መልኩ ሲነሳ የነበረ ነው። ለምን ተፈቀደ? ይሄንን ነገር ሲያደርግስ በበርካታ ጉዳዮች ላይ እንዲሁ ቅሬታ ሲቀርብበት የነበረ ነው። ለምን ይሄን ሁሉ ጊዜ እንዲቆይ ተፈለገ ማለት ነው? ዛሬ ከነበረኝ የስልክ ግንኙነት አካባቢው አንዱና ዋናው አሁን አንተ ያነሳው ነው። እንዳልከው በዛ አካባቢ ያው እንግዲህ የትግራይ ነፃ አውጪ ድርጅት በምንም መልኩ ያንን አካባቢ ህዝባችን ያው የአማራ ህዝብ ዋጋ ከፍሎ ያንን አካባቢ ነፃ ካወጣው በኋላና በአካባቢው ተወላጆች ማለት በወልቃይት ጠገዴ የአማራ ህዝብ ተወላጆች ስር እየተዳደረ ባለበት ጊዜ ጀምሮ የትግራይ ነፃ አውጪ ድርጅት ያንን አካባቢ ያጣውና ሊያገኘው የማይችልበት ሁኔታዎች እንዳሉ ተገንዝቦ አሁን እንደ ትልቅ መሳሪያ አድርጎ ስለላውን የሚያካሄደው ሰዎችን የሚመለምለው የአካባቢው ጠንካራና ደካማ ጎን ማን ምን ያህል ወታደር አለው ማን ያህል ጠንካራ ነው ማን ምን ይሰራል የሚለው አጠቃላይ ስለላውን
በዚህ የኖርዌይ የስለላ የሰብአዊ ድርጅት የገበርት ሰናይ ድርጅት በሚል ገብቶ እንዳልከው ቀደም ብለህ እንደገለጽከው ብዙ ነገሮችን ሲያደርግ ቆይቷል እና ለምንድነው እስከዛሬ ድረስ እድል የተሰጠው ይሄ እንደሚያደርግ እየታወቀ የሚል ነበር። ዛሬ ከሁለት ሶስት ሰዎች ጋር ከነበረ ስልክ ጋር እንትን ያልኩት አይ የወልቃይት ጠገዴ አስተዳዳሪዎች ተደጋጋሚ ምክር ሰጥተውታል። በሌላ ደረጃ ህዝባችን እንደምታውቀው ብዙ እርዳታ ያስፈልገዋል። በእርግጥ ይሄ እነዚህ ድርጅቶች ህዝቡ የሚፈልገውን ያህል እርዳታ እያደረጉለት አይደለም። የህክምና ቦታዎች በቂ የህክምና እንትን የላቸውም። ትምህርት ቤቶቻችን ፈርሰው ልጆች ያው ድንጋይ ላይ ቁጭ ብለው ምንም ለይስሙላ ካልሆነ በስተቀር የተወሰነ ዱቄት የተወሰነ ጥራጥሬ ምናምን ካልሆነ በስተቀር ያን ያህል የሚረባ እርዳታም እየሰጠ አይደለም። ከሚሰጠው እርዳታ ይልቅ የሀገሪቷን ምስጢር እየበዘበዘ እንደውም በዚህ ህገወጥ የወርቅ ዝውውር፣ ህገወጥ የሰው ዝውውር ብዙ ነገሮችን የተሳተፈ ድርጅት መሆኑ እየታወቀ ለምንድነው ሲባል የለም አስተዳዳሪዎቻችን ከጊዜ ወደ ጊዜ ምክንያቱም ህዝባችን እርዳታ ያስፈልገዋል እነዚህ ብቻ ሳይሆን ሌሎችም እንዲመጡ በሚባልበት ሰዓት እንደገና ደግሞ እነዚህን ብናወጣ የባሰ ህዝቡን ከእርዳታ ውጭ ማድረግ ነው የሚሆንብን። ነገር ግን መክረንም ዘክረንም እነዚህ ሰዎች መመለስ ይቻላል የሚል ሰፊ ጥረት ሲደረግ ነበር። ነገር ግን አይደለም ሊሻሻል ቀርቶ እየባሰባቸው ነው የመጣ። ስለዚህ ይሄ ምክር አልሰማ በማለታቸው አማራጩ ይሄ ሆኖ ስለተገኘ ነው። ይሄ ድርጅት ከወልቃይት ነው የተባረረ እንጂ መሳይ አሁንም በጠለምት በተለያየ ቦታ አሁንም ይሄንን እኩይ ተግባሩን በሰፊው እያደረገ ነው። በተለይ ጠለምት አካባቢ በስፋት እየሄደበት ነው። እንደምታውቀው ይሄ ብቻ አይደለም። የሱር ኮንስትራክሽን የሚል ካምፓኒ በነበረበት ሰዓት መንገድ ከሚሰራው ይልቅ ትውልድ የሚያፈርሰው የሚያካሄደው ስለላ ይበዛ ነበር። በብዛት ተግባሩ መንገድ የመስራት ብቻ ሳይሆን ያንን አካባቢ ከፍተኛ ትርምስ በመፍጠር ሰዎችን በፖለቲካ ሪክሩት በማድረግ በማዘጋጀት ለተለያየ ተልእኮ ሲያዘጋጅ የነበረ ድርጅት ይሄም ከዛ የተለየ ድርጅት አይደለም። ስለዚህ በመጨረሻ ግን ይሄንን በማድረጋቸው መስተዳደሩ ትክክለኛ ውሳኔ እንደወሰነ ህዝቡም ይሄንን በማድረጉ በጣም ደስተኞች እንደሆነ ለማይረባ እርዳታ ተብሎ ማንነቱ በእነዚህ ሰዎች እየተሸረሸረ በመምጣቱ አስተዳደሩ በዚህ ጉዳይ ላይ በተለይ በዚህ ጉዳይ ላይ ያደረገው እርምጃ እጅግ የሚደገፍ መሆኑን ነው ከህብረተሰባችን ያየነው። እኛም ይሄንን ተግባር በሙሉ እንትላችን የምንደግፈው ሆኖ ነው ያገኘነው። መሳይ እንግዲህ አቶ ቻላቸው ይሄ ችግር እንግዲህ የፌደራል መንግስቱ በቅርበት መቆጣጠር ያለበት ነው። እነዚህ አካላት ወደ ሀገር ቤት ሲገቡ የሀገሪቱን የተለያዩ ህጎች አክብረው ለመስራት ፈርመው ቃል ገብተው ለዛ ተገዢ እንደሚሆኑ አረጋግጠው ነው የገቡትና ከምንም በላይ የጣሱት የሀገሪቱን ህግ ነው። እንደዛ ከሆነ የፌደራል መንግስቱ ሌላው ቀርቶ የክልሉ መንግስትስ ለምንድነው ዝምታን የመረጡት? ለምንድነው በዚህ ጉዳይ ላይ አሁን እንግዲህ አሁን የገለጽከው እንዳለውም ወደ ጠለምት አካባቢ ይንቀሳቀሳል ነው። በሌሎች አካባቢዎችም ያለው ሚና ተመሳሳይ ነው። ከፖለቲካ ወገንተኝነት የጸዳ እንዳልሆነ ይታወቃልና የፌደራል መንግስቱና የክልል መንግስት ሚናዎች ምንድናቸው? ምንድነው ዝምታው? ይሄ የሚሊዮን ብር ጥያቄ ነው መሳይ። አሁን የፌደራል መንግስቱ አሁን ባለው አንተም ሌትና ቀን በመዘገበት ሁኔታ የፌደራል መንግስቱ በተለያየ አገሪቷ ውስጥ ባለው ቀውስ የተወጠረ ነው። እነዚህ ድርጅቶች በወልቃይት አካባቢ ያንን አካባቢ ለተለያየ ተልእኮ ሲፈጽሙ የአካባቢው መስተዳደር እርምጃ ስለወሰደባቸው ተነጋገርን እንጂ አሁን እኮ በእርዳታ ስም አገር በቀል እርዳታዎች ራሱ አሁን ለምሳሌ በጎንደር አካባቢ የተለያየ እርዳታ በመስጠት ህብረተሰባችን ወደማይፈልገው እምነት እየተደፋ ማተቡን እንዲቆርጥ ከፍተኛ የሃይማኖት ተጽዕኖ እየተደረገበት ነው በእርዳታ ስም።
የፌደራል መንግስቱ ነገሮች ሁሉ ከቁጥጥር እየወጡበት መምጣቱን ይሄ የአደባባይ ምስጢር። ነገር ግን የፌደራል መንግስቱ ብቻ ሳይሆን የአካባቢው አስተዳደር የአማራ ክልላዊ መንግስት በሚባለው ጉዳይ ላይ የአማራ ክልላዊ መንግስት ያንን አካባቢ ያውቀዋል ብሎ ለመናገር እኔ ይቸገራለሁ። ነገር ግን አሁን እነዚህ ሰዎች ግን ግልጽ የሆነ ግለሰቦችን እያገኙ በተለይ ያንን አካባቢ እንደገና ለ47 ዓመት ሙሉ ደም ሲያፈሱ ወደ ነበሩ ሰዎች እጅ እንዲገባ ያ እሱን የማይገልጸው ስም እንዲጠራ ካሁን በፊት ከዛ ሁሉ እልቂት የተላቀቀው ተመልሶ ለዳግም ባርነት እንዲገባ ያመቻቹ የነበሩ ድርጅት መሆናቸውን በህብረተሰቡና በአስተዳዳሪዎች ስለተነቃበት ይሄንን ተደረገ እንጂ የአማራ ክልላዊ መንግስት ይሁን የፌደራል መንግስቱ አሁን ባለው የውስጥ ችግር የተወጠሩ ስለሆነ ይሄን የመሳሰሉ ችግር ለማየት ጊዜ ያላቸውም አይመስለኝም። ለትልጋር መሳይ አቶ ዳላቸው በዛ መልኩ መውሰድ ይቻላል ወይስ ምናልባት አቅም ከማጣት ካለው አጠቃላይ ሀገሪቱ ውስጥ በከፍተኛ ደረጃ ከተንሰራፋው የሰላም እጦት በየቦታው አቅሙ የተበታተነ ኃይሉ የተበታተነ ስርዓት እንደሆነ ይታወቃል። በዛ ምክንያት ወይስ የተለየ አጀንዳ ስለሚያራምድ የሆነ ካርድ መሳብ የሚፈልግ ስርዓት እንደሆነ ይታወቃል። በዚህም በግራም በቀኝም የሚጫወታቸው ጨዋታዎች እንዳሉ ይታወቃል አብይ አህመድ እዛ አካባቢ። ከዛ የተነሳ ነገሮችን አድፍጦ የማየት ወይስ በትክክልም አቅም ከማጣትና ለጉዳዩ ጊዜ ወይም ደግሞ ትኩረት ለመስጠት የሚያስችል የአቅም ውሱንነት በመፈጠሩ ነው? መሳይ አንድ ብቻ አይደለም። ምናልባት እኔ እናንተ አሁን ካልነው በላይም ካለ ይቻላል እሱ ሁሉ። በአጠቃላይ ምንድነው የሚደረገው? እነዚህ በሰብአዊ መብት ስም የሚገቡ ድርጅቶች እርግጠኛ ነኝ እንቅስቃሴያቸውን የፌደራል መንግስት ሳያውቀው ቀርቶ አይደለም። ግን የፈለገም ይሁን የፈለገ ያድርጉ የፌደራል መንግስቱ እሱ የሚፈልገው አይነት ነገር ያካሄዱለት ከሆነ ያ የወልቃይት ጠገዴ ወይ የአማራ ህዝብ ሃይማኖቱ ቢደፈጠጥ ሌላ ስራ ቢያደርጉ ህገወጥ ተግባር ቢያደርጉ ጉዳይ አይደለም። ስለዚህ ከአቅም ማነስም ለአካባቢው ካለው ንቀትም ሌላም ተጨምሮ ፌደራል መንግስቱ እነዚህ ሰዎች የፈለገ ነገር ቢያደርጉ ጉዳይ አይደለም። ነገር ግን የጉዳዩ ባለቤት የሆነው ያ ለ47 ዓመት ሙሉ ስቃይ ይደርስበት የነበረ የነዚህ ሰዎች አካሄድ ስላላማረው ከአካባቢው የመስተዳደሩ ሰዎች ጋር በመነጋገር መንግስት ቢቻል ፌደራል መንግስት ካልሆነ ደግሞ የአካባቢው መንግስት እርምጃ እንዲወስድ በጠየቀው መሰረት እነዚህ ሰዎች ተባብሮ ይሄንን እርምጃ እንዲወስዱ ተደርጓል። ይሄ እርምጃ በመወሰዱ የፌደራል መንግስቱ ደስተኛ ነው አይደለም የምናቀው ነገር የለም ለጊዜው። ነገር ግን ግልጽ የሆነ ህገወጥ የሆነ እንቅስቃሴያቸው ካሁን በፊት ለመግለጽ እንደሞከርኩት እንደነ ሱር ኮንስትራክሽን ሌሎችም በተመሳሳይ የሆኑ ድርጅቶች እየመጡ ብዙ ህገወጥ ነገር ሲያደርጉ የቆዩ ሰዎች አሉ። የአካባቢ ደግሞ እንደምታየው በጥንቃቄ ካልተያዘ በጣም አደገኛ ሁኔታ ነው ያለው በዛ አካባቢ። ስለዚህ እኛ ምንም ይሁን ምንም የወልቃይት ጠገዴ አስተዳዳሪዎች ይሄንን እርምጃ በመውሰዳቸው እንዲያውም ረፈደ ነው የምንለው እንጂ ይሄ የኖርዌይ ድርጅት በተለይ ከዚህ የተለየ ሌሎችም በሌላ ጊዜ የምንመለስበት ብዙ ህገወጥ የሆኑ ስራ ሲያደርግ የቆየ አሁንም እድሉን ካገኘ ሌላ ነገር ማድረግ የሚችል ድርጅት መሆኑ ምንም የማንጠራጠርበት ድርጅት መሆኑን ነው የተገነዘብነው። መሳይ እንግዲህ አቶ ቻላቸው ይህንን ውሳኔ ተከትሎና ድርጅቶቹ ከአካባቢው እንዲወጡ ከተደረጉ በኋላ በፍጥነት ነው እውነት ለመናገር የቀናት ልዩነት ነው የአሜሪካው አምባሳደር ኤርቪን ማሲንጋ ወደ አካባቢው ያመሩት ወደ ሁመራ። በዛም ከወልቃይት ሰቲት ሁመራ ዞን ባለስልጣናት ጋር ተገናኝተው ተወያይተዋል። የሳቸው ወደ ሁመራ መሄድ ከነዚህ ድርጅቶች ጋር መውጣት ጋር የሚያያይዘው ነገር አለ? በእርግጥ እኛ የሰማነው ነገር የለም። አንተም ያው እንደተከታተልከው ምንድነው የሚለው
በዛ አካባቢ ያሉት የሕክምና ተቋሞች አንዳንድ እርዳታዎችን ለማድረግ የአሜሪካው አምባሳደር አርሚን ማሲንጋ የአቶ ጌታቸው ረዳና ሌሎችን በማስከተል ከቦታው ተገኝተዋል። እስካሁን ድረስ የተገለጸው ምንድነው በአካባቢው ያሉ ሕክምና ነክ በመሳሰሉ እርዳታን በመሳሰሉ ለማየት ግንዛቤ ለመውሰድ የሚል ነው። እንግዲህ ግን አሁን አንተ ያልከው ነገር አንደኛው የአሜሪካ ድርጅት በተለይ ኢንተርናሽናል ሜዲካል ኮር የነሱ ስለሆነ ምናልባት ያም አንዱ ሊሆን ይችላል። ነገር ግን በግልጽ ለዚህ ጉዳይ ነው ባይባልም አምባሳደሩ ቦታው ላይ ተገኝተው ምናልባት አሁን አንዳንድ ስደተኞች ይመለሳሉ የሚል ጉዳይ ስላለ ሌላም ለኛ ያልተገለጸ ግን እነሱ በውስጥ የሚያውቁት ጉዳይ ስላለ አርሚን ማሲንጋ ቦታው ላይ ተገኝተዋል። አቶ ጌታቸው ረዳ አብረው ነበሩ። እንግዲህ ለአካባቢያችን ሰዎች የአምባሳደሩ ቦታው ላይ መገኘት ሌላው እንደተጠበቀ ሆኖ ለወልቃይት ጠገዴ አስተዳደር ለወልቃይት ጠገዴ የአማራ ማንነት እንዲሁም ለወልቃይት ጠገዴ የአማራ ምሁራኖች ትልቅ እድል የከፈተ በአጠቃላይ ከአሜሪካው አምባሳደር ጋር አብረው የመጡት ሰዎች በወልቃይት ጠገዴ ጠለምት ለ47 ዓመት ሙሉ ራሱን የትግራይ ነፃ አውጪ ድርጅት የሚል ድርጅት በአማራው ህዝብ የፈጸመው እልቂት እነሱ ጄኖሳይድ የሚባለው በምዕራብ ትግራይ ጄኖሳይድ ተፈጸመ የሚባለው በእርግጥ በአካባቢያችን ጄኖሳይድ ተፈጽሟል። መፈጸሙ ምንም ጥርጥር የለውም። የፈጸመውም የትግራይ ነፃ አውጪ ድርጅት ነው። የተፈጸመበት አካልም በተለይ የወልቃይት ጠገዴ ጠለምትና ራያ ህዝብ ነው። ይሄንን ግፍ በሚገባ በዛሬው ቀን በፕሮጀክተር የተደገፈ በደንብ ህጋዊ በሆነ መልኩ ማስታወሻቸውን በመያዝ የወልቃይት ጠገዴ ምሁራን ማህበር ባዘጋጀው በደንብ 1-2 በሚባል የማይካድራ ሰለባዎች የነበረው እልቂት ምን ያህል የህዝብ በደል እንደደረሰ ምን ያህል ህዝብ እንደተሰደደ እዛ አካባቢ ዛሬ የትግራይ ነፃ አውጪ ድርጅት 1 ሚሊዮን ተፈናቀለ የሚባለው ያፈናቀለው ህዝብ የት እንደነበረ ታሪኩ ምን እንደሚመስል አካባቢው ምን እንደሚመስል መልክዓ ምድራዊ አቀማመጡ እንዴት እንደነበረ አሁንም ቢሆን አንተ እንደምታውቀው በመጠኑ ከሱዳን የተመለሱ ወገኖችም አሉ እርዳታ ያላገኘ ህዝብ እንደሆነ አሁንም ቢሆን የትግራይ ነፃ አውጪ ድርጅት ከትግራይ መጥቶ ያንን አካባቢ ዴሞግራፊው ቀይሮ ሁለተኛ ሶስተኛ ዜጋ አድርጎ ያስቀመጠው የወልቃይት ህዝብ ግፍና በደል እድል አግኝተው እነዚህ ወገኖቻችን ከአሜሪካው አምባሳደር ጋር አብረው ለመጡት ሰዎች ሙሉ ግንዛቤ አስጨብጠው የአሜሪካ አምባሳደርም እጅግ ውስብስብ ሁኔታ እንዳለ የተገነዘቡበት እስካሁን ድረስ የአሜሪካው አምባሳደርና ሌሎቹ ዋን ሳይድድ ነው የነበሩ የሚነገራቸው በሙሉ የነበረ አንድ ሳይድ ብቻ ነው የዚህ የ47 ዓመት የወልቃይት ጠገዴ ጠለምት አማራ ህዝብ በደል በፍጹም በእንደዚህ አይነት መልኩ ግንዛቤ ያስጨበጣቸው አንድም አካል አልነበረም ዛሬ ነው ለመጀመሪያ ጊዜ አምባሳደሩና የነበሩት ሰዎች እንዲያውቁ የተደረገ በዚህ አጋጣሚ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ባሉበት ነበር ውይይት ሊካሄድ የነበረው እዛ የነበረው ህዝብ ግን አቶ ጌታቸው ረዳ 2-3 ጊዜ መጥተው ያንን አካባቢ ህዝብ ወልቃይት ሲመጡ የወልቃይት ህዝብ ጨዋ ጎንደሬ ኩሩ የወልቃይት ጠገዴ አማራ ህዝብ መሆኑን ያረጋግጣሉ የማንነት ጥያቄ እንዳለው ይገልጻሉ ያምናሉ አዲስ አበባ ሲሄድ ደግሞ ሌላ ነገር ይላሉ በዛሬው ቀን እሳቸው ባሉበት ውይይት ለማካሄድ ዝግጅት በሚደረግበት ሰዓት መስተዳደሩም የወልቃይት የአማራ ምሁራንም የወልቃይት ጠገዴ የአማራ ማንነት እነዚህ አቶ ጌታቸው ረዳ ባሉበት ምንም አይነት ውይይት ማድረግ አያስፈልግም በሚል አቶ ጌታቸው ረዳ በሌሉበትም ልዩ ውይይት ተደርጎ ይሄንን በደላቸው ግፋቸው ብሶታቸው የነበረው አጠቃላይ አስከፊው እንትኑ የማይካድራ ጭፍጨፋ ሳይቀር ሙሉ ግንዛቤ አስጨብጠው ሐሳባቸውን በግልጽ ያስረዱበት
የዘመናት የ47 ዓመት ባንዴ መግለጽ ባይቻልም ዛሬ ለአካባቢያችን ትልቅ ድል ሆኖ የተቆጠረበት ቀን ሆኖ አልፏል መሳይ።